ሰላም እንዴት ናችሁ? የኖአይቴክ የፕራይቬት ክላስ ተማሪዎች ዛሬ የምናየው ባክላይት ቴስተር ምንድነው፣ ባክላይትስ ምንድነው የሚለውን እናያለን ማለት ነው። አለፉት ክላስ ላይ እንግዲህ ብዙ ነገሮች ተወያይተናል። አሁን ኦልሞስት ማብራሪያዎችን እየጨረስን ነው። መጨረሻ ላይ የምናደርገው እያንዳንዱ ቴሌቪዥን ላይ የሚፈጠሩ ችግሮችን እየዘረዘርን ነው የምናየው ማለት ነው። ለምሳሌ ፓወር ያቃጠለው ቴሌቪዥን እንዴት እንደምጠግነው አሳያቸዋለሁ። ምስል የጠፋ እንዲሁም ደግሞ ቲኮን ላይ ችግር ያለውን እሱን እያለ በዝርዝር እንመጣበታለን ማለት ነው። ለዛሬ ግን የምናየው ባክላይት ቴስተር እንዴት እንጠቀማለን፣ ባክላይትስ እንዴት እንለካለን ነው። የዚህ የባክላይት ጥቅም እንግዲህ ለስክሪኑ ብራይትነስ መስጠት ነው ማለት ነው። ስክሪኑ ጀስት ምስል መፍጠር ብቻ ነው የሚያገለግለን። ነገር ግን ይሄ ባክላይት ደግሞ ለስክሪኑ ለኛ እንዲታይ ብራይትነስ ይሰጠናል ማለት ነው። ኦንሊ ፐርፐዙ ይሄ ባክላይት ይሄ ብቻ ነው ማለት ነው። ስለዚህ የእናንተ ዓላማ ባክላይት በምትሰሩበት ጊዜ ይሄ የእያንዳንዱ የራሱ ቮልቴጅ መጠን አለው። 3 ቮልት ሊሆን ይችላል፣ 6 ቮልት ሊሆን ይችላል፣ 9 ቮልት ሊሆን ይችላል። ስለዚህ ይሄ ባክላይት በተበላሸ ጊዜ ስትቀይሩ ስንት ቮልቴጅ ነው የሚለው የመጀመሪያ ኩዌስችን ነው፣ አንድ ቴክኒሽያን ሊያውቀው የሚገባ። ሁለተኛው ደግሞ ይሄ ለምሳሌ 3 ከሆነ 1 2 3 4 5 6 ሲባዛ በ3 18፣ ይሄ 18 ቮልቴጅ ይፈልጋል ማለት ነው ይሄ ባክላይት ለመነሳት። ስለዚህ አንድ ቴሌቪዥን ደግሞ እንደየ ኢንቹ መጠን ሁለትም ሊወስድ ይችላል። 24 ኢንች ከሆነ 32 ከሆነ 3 ሊወስድ ይችላል። 43 ከሆነ 4፣ 55 ከሆነ 9 እያለ ይቀጥላል ማለት ነው። እንደየ ቴሌቪዥኑ ብራንድ እና እንደየ ቴሌቪዥኑ ይለያያል ማለት ነው። ስለዚህ ይሄንን መበላሸቱን እንዴት አውቃለሁ? አንደኛ። ሁለተኛ ደግሞ አቀጣጠሉስ እንዴት ነው የሚለው አሳያችኋለሁ ማለት ነው። ስለዚህ ኤልኢዲ እንግዲህ እነዚህ ኤልኢዲ ይባላሉ። ኤልኢዲ አንዱ የዳዮድ አይነት ነው። ስለዚህ በአንድ ወይ ብቻ ነው የራሱ ፖላሪቲ፣ ዳዮድ የራሱ ፖላሪቲ ያለው ኔጌቲቭ ፖዘቲቭ ማለት ነው። አቀያየራችሁ ብትሰጡት አይበራም ወይም ደግሞ አንድ ዳዮድ አይሰራም ማለት ነው። ፍሎ ሲያደርግም ዳዮድ አንድ አቅጣጫ ብቻ ነው ፍሎ የሚያደርግ ብለን ተነጋግረናል። ስለዚህ ከአኖድ ወደ ካቶድ ወይም ነው ከፖዚቲቭ ወደ ኔጌቲቭ ነው ፍሎ የሚያደርግልን ማለት ነው። ስለዚህ ይችን ኤልኢዲ ከዚህኛው ሳይድ ፖዚቲቭ ሆኖ ከዚህኛው ሳይድ ኔጌቲቭ ሆኖ እዚህ ጋር እና እዚህ ጋር ስለካ ሊሰራልኝ ይችላል። ግን ይሄን ሳይድ ካቀያየርኩት አይሰራልኝም ማለት ነው። ምክንያቱም በአንድ ሳይድ ብቻ ስለሆነ ፍሎ የሚያደርገው። ብዙ ጊዜ አቀጣጠላቸው ብዙ ጊዜ አንዷ ገመድ ከዚህ ትመጣና በዳዮዱ አኖድ አልፎ ወደ ካቶድ፣ ከዛ ይሄኛው ካቶድ ከዚህኛው አኖድ፣ ይሄኛው አኖድ ወደ ካቶድ፣ ከካቶድ ወደ አኖድ፣ ከአኖድ ወደ ካቶድ እያለ ከፖዚቲቭ ወደ ኔጌቲቭ፣ ከፖዚቲቭ ወደ ኔጌቲቭ ኢን ሲሪስ ነው ብዙ ጊዜ የሚቀጠሉት ማለት ነው። ስለዚህ አንዳንዴ ግን ምን ሊገጥማችሁ ይችላል? አንድ ባክላይት ልክ እንደዚህ ይሆንና ከታች ሌላኛው ባክላይት እያለ ይደረደራል ማለት ነው። ስለዚህ ሁለቱም በሲሪስ ሆኖ ወጪያቸው ግን ፓራለል ሊቀጠል ይችላል ማለት ነው። አሁን እንዴት ሜዥር አድርገዋለሁ ወደሚለው እገባለሁ። ሜዥር ለማድረግ እንግዲህ እነዚህ ባክላይት ቴስተሮች ያስፈልጓቸዋል። እነዚህ ባክላይት ቴስተሮች ለምትፈልጉት ነገር መጥነው ቮልቴጅ ይሰጡላችሁና ለኤልኢዲ ማለት ነው ይበራል አይበራም፣ ስንት ቮልቴጅ ይወስዳል አይወስድም የሚለውን በእነዚህ ባክላይት ቴስተሮች ነው። ሰላም እንዴት ናችሁ? ይሄ ካለፈው ክላስ የቀጠለ ነው። ለዛሬ ማሳያችሁ ባክላይት ቴስተር እና ባክላይት ነው እንዴት እንጠቀማለን የሚለው ማለት ነው። ይሄ ባክላይት ቴስተር ኤሲን ወደ ዲሲ ይቀይርልናል። አውቶማቲካሊ አድጀስቴብል ነው። ከ0 እስከ 300 ቮልቴጅ ድረስ አንድ ባክላይት ተቃጥሏል አልተቃጠለም የሚለውን እንድንለይ ያደርገናል ማለት ነው። እዚህ ጋር ቀዩ ፖዚቲቭ ነው፣ ጥቁሩ ፕሮብ ደግሞ ኔጌቲቭ ነው። ኢንፑት 220 ቮልቴጅ ያገኛል ማለት ነው። ስለዚህ እዚህ ጋር ኦን ኦፍ አለ። በዚህ መልኩ ኦን ኦፍ ታደርጉታላችሁ። እያንዳንዱን ባክላይት ሜዥር እያደረግን በዚህ ባክላይት ቴስተር ቼክ እናደርጋለን ማለት ነው። ስለዚህ አሁን ኤሲ ሰጥቼዋለሁ። ኦን በማድረግበት ጊዜ እዚህ ጋር እንግዲህ ቮልቴጅ እያሳየኝ ነው። ስለዚህ እያንዳንዱን ባክላይት እያንዳንዷን ኤልኢዲ ቼክ እያደረግን ሜዥር እናደርጋለን ማለት ነው። እዚህ ጋር ሜዥር በምናደርግበት ጊዜ ኔጌቲቭ ፖዚቲቭ ብሎ እዚህ ጋር ያሳየናል እያንዳንዷን ሜዥር ስናደርግ ማለት ነው። ኤልኢዲ አንዱ የዳዮድ አይነት ስለሆነ
ፕሮብ ካቀያየርን አይሰራልንም ማለት ነው። የግድ ፖዚቲቭን ከፖዚቲቭ ኔጌቲቭን ከኔጌቲቭ አድርጌ ማገናኘት አለብኝ። አለስ ግን ሊሰራልኝ አይችልም ማለት ነው። ስለዚህ ቀዩ ፕሮብ ፖዚቲቭ ነው፣ ጥቁሩ ደግሞ ኔጌቲቭ ነው። እዚህ ጋር ይቺ ኤልኢዲ ትሰራለች። ቮልቴጇም እዚህ ጋር እንደምታዩት 3 ቮልቴጅ ነው ማለት ነው። 3 ቮልቴጅ ነው ማለት ነው። ስለዚህ እንደዛ እያለ ቼክ እናደርጋለን። ለምሳሌ የዚህን የሁለቱን ኤልኢዲ ቼክ በምናደርግበት ጊዜ 6 ቮልቴጅ ነው ማለት ነው። ስለዚህ እቺ ባክላይት ቴስተር አንደኛ ይሄ ኤልኢዲ ተቃጥሏል አልተቃጠለም የሚለውን ታሳውቀናለች። ሁለተኛ ደግሞ ካልኩሌት አድርጋ ምን ያህል ቮልቴጅ እንደሚያስፈልገው ትነግረናለች ማለት ነው። ስለዚህ ለምሳሌ ይሄንን ሙሉውን መጨረሻ ላይ እዚህ ጋር ቼክ አድርገን እንመልከት። ይሄ ባክላይት እንግዲህ 17 ቮልቴጅ ይፈልጋል ማለት ነው። 17 ቮልቴጅ ይፈልጋል ማለት ነው ይሄ ባክላይት ለመብራት። ስለዚህ ባክላይት በምትቀይሩበት ጊዜ በዚህ መልኩ ምን ያህል ቮልቴጅ እንደሚጠቀም በዚህ ባክላይት ቴስተር ማወቅ ትችላላችሁ ማለት ነው። ሌላው እንግዲህ ባክላይት ብዙ ጊዜ ኤልኢዲዎች የሚቀጠሉት ኢን ሲሪስ ነው። ይሄ መስመር ቀጥታ ይመጣና ሌሎቹ ግን ከአኖድ ወደ ካቶድ ከአኖድ ወደ ካቶድ እያለ ከካቶድ ወደ አኖድ ከአኖድ ወደ ካቶድ እያለ ወይም ደግሞ ከፖዚቲቭ ወደ ኔጌቲቭ ከኔጌቲቭ ወደ ፖዚቲቭ እያለ ነው ፍሎ የሚያደርገው ማለት ነው። ስለዚህ ባክላይት በምትቀይሩበት ጊዜ ይህንን ታሳቢ ማድረግ አለባችሁ ማለት ነው። የባክላይት ቴስተር ጥቅምና ባክላይት ይህን ይመስላል ማለት ነው። ቀጣይ እያንሱና አቋርጠው በቃ ጨረስኩ። ቀጣይ ነው አላስገባው። ችግር የለም።